ሰላም ሰላም ውድና የተከበራችሁ የአዜቴ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እህታችን እንግዲህ ያለችበት በጣም ያሳዝናል ማለት ነው። ታግቼ ነው ያለሁት ድረሱልኝ ስትል ተሰምታለች ማለት ነው። እና እኔ የምለው ቤተሰብ ለምንድን ነው በግዳጅ እችን ልጅ ግን ህይወቷን የሚያበላሸው? ምክንያቱም ልጅቷ አንድ ፍሬ ገና ህጻን ልጅ ናት። እችን የምታክል ህጻን ልጅ እንግዲህ ወስዶ በግድ ብዙዎች ድምጽ እየሆኑ ይገኛሉ ማለት ነው። እንዴት ነው በግድ አግቢ የምትባለው? ገንዘብ ከሆነ ካልሆነ እኛ ሚዲያ ላይ ያለን ሰዎችን ቢሆን አዋተን እች ልጅ የመጣችበትን ገንዘብ መክፈል እንችላለን ማለት ነው። እውነታን ነው የምለው። እና ብዙዎች ድምጽ እየሆኑ ነው ያሉት። እነዚህ ሁሉ እዚህ ጋር እንግዲህ እንደምታዩት ምንድን ነው እያለች ያለችው? እባካችሁ ሽንት ቤት ውስጥ ቆልፌ ነው ያለሁት እና ሽንት ቤት ነኝ ያለሁት፣ እባካችሁ ድረሱልኝ፣ ሽንት ቤት ውስጥ ነው ያለሁት እያለች ነው ፈርታ ማለት ነው። በግዳጅ የሚሰጧት ለምንድን ነው ቤተሰቦች ማለት ነው? በቃች ልጅ ካልፈለገች አትፈልግም። አንደኛ ገና ህጻን ናት። እንዴት ነው ቤተሰብ ገንዘብ ተበልቷል ተብሎ በግድ እቺ ልጅ እዚህ ውስጥ የምትገባው ማለት ነው? ቤተሰብ በገንዘብ እንዴት እችን ህጻን ልጅ ይሸጣታል እንዴ? ቤተሰብ ገንዘብ ለገንዘብ ብሎ አንድ ፍሬ ህጻን ልጅ ድረሱልኝ ሽንት ቤት ውስጥ ነኝ እያለች ይሄን አክል እየጮኸች ለምንድን ነው ይሄ ነገር? እስከ መቼ ድረስ ነው እንደዚህ የሚሆነው ማለት ነው? እና ለምን ህጻናት ለምንድን ነው የሚበደሉት? አለ እድሜያቸው አለ ኩያቸው። በኢትዮጵያም ህግ ሆነ በየትኛውም ህግ ሆነ እኮ ይሄ ነገር ያስቀጣል። ምንድን ነው የተባለ ያለው? ልጅቷ ተስማምታ ሰውየው ጋር ገብታለች። እዛ ከገባች በኋላ ስሙንም ተናግራለች። እዚ ሳውዝ አፍሪካ እዛ ቦታ ላይ ታፍኝን ያለሁት እባካችሁ ድረሱልኝ እያለች ድምጽ ስታሰማ ነበረ ማለት ነው። ለዚች ታዲያ ድምጽ የሚሆንላት ሰው ለምንድን ነው የጠፋ? አሁን ላይ ሁሉም ብዙ ቲክቶከሮች ማለት ነው በተለይ ወንዶች በጣም ድምጽ እየሆኗት ነው ያሉት። ከሴቶች የበለጠ ወንዶች በጣም ድምጽ እየሆኗት ነው። ትክክል ነው፣ መሆንም አለበት። ትዳርም አይሆንም ፍቅርም አይሆንም። እቺ ሴት አሁን ከዚህ በኋላ ሚስትም አትሆንም ምንም አትሆንም። እንግዲህ ብዙ ወንዶች እዚህ ጋር መተዋቸው ሁሉ ለእሷ ድምጽ እየሆኑ ነው። ባካችሁ በጣም ያሳዝናል። እንዴት ነው ቤተሰብ የላትም ወይ? ቤተሰቦቿ ለምንድን ነው እያሉ ነው? ሽንት ቤት ነው ያለው እባካችሁ ድረሱልኝ እያለች ይሄን አክል ድረስ ለምን? በቃ ካልፈለገች በግድ ነው የማታውቀውን ሰው እነሱ ገንዘብ ስለበሉ ብቻ ተብሎ ለሰው መሰጠት የለባትም እቺ ልጅ ማለት ለማትፈልገው ሰው። በጣም ከባድ ነው። እቺ እናት ትሆናለች ብሎ ኢንቨስት አድርጎባታል፣ ሆኖላታል። ቤተሰብ ማድረግ የነበረበትን እሱ ግን በባልነት ሚስቴ ናት ብሎ አድርጎላታል። ከዛም አልፎ ደግሞ በጣም ብዙ ዋጋ ከፍሎ ያለችበት ሀገር አመጥቷታል። ግንኙነታቸው ግልጽ የታወቀ ነው። ገባት? ሌላ ከዚህ የተለየ ነገር እስካልመጣ ድረስ አንድን ወንድ ልጅ አይታው ፊዚካሊ ትልቅ ስለሆነ ፊቱ ስላላማረ እንደጠበቀችው አይነት ሰው ስላልሆነ ትታው መሄዱ ትክክል ነው ወይ? እንደገናስ እሱስ እዚህ ጋር አንተ በሱ ቦታ ብትሆን እያወራሃት እያስተማርካት ሁሉ ነገር መውጣት መግባቷን ሁሉ እየተቆጣጠርክ አንተ ጋር ስደርስ ትቼ ልሂድ ብትል ትቀበላለህ ወይ? እርግጠኛ የምንሆነው ነው እኮ አሁን ያልሻቸው ቃላቶች፣ አሁን የተናገርሻቸው የጠየቅሽን ጥያቄዎች በምንድን ነው እርግጠኛ የምንሆነው? ሁለተኛ ነገር ደግሞ እሺ ለአንተ ጥያቄ ትንሽ መልስ ልስጥህና ቀላውን አንቺ በመጀመሪያ ደረጃ ሰብአዊነትን ሳላደንቅ አላልፍም። ሰብአዊነት ላይ በጣም ደስ ብሎኛል። ምክንያቱም ሰዎች አሁን በዚህ በ21ኛው ክፍለ ዘመን ስናያቸው ብዙ ወንድሞቻችን ማለት ነው አንደኛ ከአንደበታቸው የሚወጡትን ነገር አይገቱም። ሁለተኛ ለሴት እህቶቻቸው ያላቸው ነገር በጣም እንትን ያለ ነው። በዚህ በሰብአዊነት በጣም ነው ማደንቅ። እንደ አንድ ሀዲያ ደግሞ ልንገርክ፣ እንደ አንድ ሀዲያ ዞን ውስጥ ተወልዶ እንዳደገ ሰው እና እንዳገባ እንደወለደ ሰው ልንገርክ፣ እኛ አካባቢ አሁን ላይ ህገወጥ ስደት በጣም እየከፋ ስለመጣ የህገወጥ ስደት ፍልሰት ስላለ ልደት ካርድና ፓስፖርት ላይ በጣም ፎከስ ይደረጋል። ትክክለኛ ፉል የሆነ መረጃ ሳታመጣ ፓስፖርት አይሰጥም። መጀመሪያ ልነግርህ የምፈልገው ነገር የልደት ካርድህን የስምንተኛ ክፍል ካርድህን ሁሉ ሳይቀር እድሜ አቴንድ ታደርጋለህ። ቀበሌ ላይ መታወቂያ ስህተት ተሰርቶ እንዳይመጣ። ብዙ ጊዜ ቀበሌ ላይ የመታወቂያ ስህተት ይሰራል። ዘርፌ ለምሳሌ ያህል ከኢትዮጵያ ስትወጣ 16 ዓመቷ ላይ 22 ዓመት ብላ ነው የወጣችው። እርግጠኛ ነኝ 5-6 ዓመት ትጨምራለች። የዛን ጊዜ በቀበሌ መታወቂያ ብቻ ስለሆነ ፓስፖርት ያወጣችው። አሁን ግን የልደት ካርድም የስምንተኛ ክፍል ካርድም ተጨምሮ ኮሚቴ ተዋቅሮ በትክክል ነው ፓስፖርት የሚሰራው። ፓስፖርት ሊሰጣት እድሜዋ ደርሷል አልደረሰም ወይ ተብሎ
ፓስፖርቱን ለማውጣት እንኳን ኢቭን ለማውጣት ፓስፖርቱን የዛሬ 3 ዓመት ነው ልጅ የጀመረችው። በጣም ክራውድድ ነው እኛ ጋር ፓስፖርት ማውጣት። ማዕከላዊ ክልል ሀዲያ ዞን ውስጥ ነው የምነግርህ። በጣም ክራውድድ ነው፣ በጣም ሰልፍ ነው። በውስጥ ሄደህ ብዙ ገንዘብ ከፍለህ ነው የምታወጣው። ኢቭን እንኳን ላውጣ ብለህ በአፋጣኝ በአስቸኳይ ላውጣ ብትል እንኳን በጣም ብዙ ጊዜ ፈጅብ። እቺ ህፃን ልጅ ምታወራን ሰምተን እንመለስ። ምን ኩልፈማ ምን ነው የሞ ግዲ ትንበቢ ወራማ ምን ነው ኩልፈማ የሞ ሲግሲጋ kan biyo afe kan ነው እንደከን እንደተሙ ፈየወት ምን ኩልፈማ ምን ነው የሞ ግዲ ትንበቢ ወራማ ምን ነው ኩልፈማ የሞ ሲግሲጋ kan biyo afe ጋይስ ቤተሰቦች ካላችሁ እንግዲህ ቶሎ ድረሱላት። ሲጋ የሚባል ቦታ ላይ ሽንት ቤት ተቆልፌ ነው ያለሁት። ቤተሰቦች ቶሎ ድረሱልኝ። እኔ አልፈልግም ከዚህ ሰውዬው ጋር እኔ አላሰብኩም በጭራሽ። ከኢትዮጵያ ሲመጣ ራሱም ሌላ ነገር ብሉኝ ነው ያመጡኝ ምናምን ብለ እያወራች ነው። ጋይስ ፋሚሊዎች ካላችሁ ቶሎ ድረሱላት። ሽንት ቤት ተቆልፈ ነው ያለችው ልጅቷ። እንዳትሞት በቃ በግድ አትስጧት። ልጅቷ አልፈለገችም። ያልፈለገችውን ነገር ማድረግ አድርጊ ማለት በጣም 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 ኃጢአት ነው። እሷ ያልፈለገችበት ነገር ላይ አታስገቡ ፋሚሊዎቹን ካላችሁ ማለት ነው። ልጅቷ እንግዲህ ሽንት ቤት ተቆልፈን ያለችው ቶሎ ድረሱላት። እንግዲህ እንደሰማችሁት ብዙ ወንዶች ማለት ነው የእሷን ድምጽ እያስገቡ ባካችሁ ድረሱላት እያሉ ይገኛሉ። ሁላችንም ድምጽ መሆን አለብን። ላይክ እና ሼር እናድርግ። የቤተሰብ ገንዘብ ካልሆነ እንከፍላለን እያሉ ናቸው ብዙዎቹ። አዎ አዋተን እንከፍላለን። እውነት እቺ ልጅ ለገንዘብ ተብሎ የመጣችበት ገንዘብ 2 ሚሊዮን የኢትዮጵያ ብር ወጥቷልና ለ2 ሚሊዮን ተብሎ እቺ አንድ ፍሬ ህፃን ልጅ ለአቅመ ሔዋን ያልደረሰች ለወንድ ተሰጣ በብር ተሽጣ መሰቃየት የለባትም። 2 እህትና ወንድም አላት፣ እህቶች አሏት፣ አባትም አላት። ሳውዝ አፍሪካ የተባለ ነው። ታዲያ ቤተሰብ ካላት ለምንድን ነው እቺ ልጅ የምትሰቃየው? ቤተሰብ ገንዘብ በልቶ ያን ገንዘብ መመለስ ሲያቅተው ነው ከዛ ልጅ አለን ልጅቷን እንዳርህ አሉ ተብሎ ነው እንግዲህ እየተባለ ያለው ማለት ነው። እና እነሱ በበሉት እዳ እሷ ለምንድን ነው የምትሰቃየው ማለት ነው። ስለዚህ እዚች ልጅ ሁላችንም ፍትህ ማለት አለብን። እያንዳንዳችሁ የወጣችሁ ፍትህ በሉ ማለት ነው። የእውነት በጣም ያሳፍራልም ያሳዝናልም የሚደረገው ነገር በጣም ከባድ ነው። ስለዚህ ፍትህ ለእህታችን ብለን ሁላችንም እንጮህላት። እንግዲህ ብዙዎች እየጮሁላት ነው። ካልሆነ እኛ ገንዘቡን እንከፍላለን እያሉ ነው። አዎ ይከፈል፣ መክፈል ይሻላል እንዴ። የሰው ልጅ እንዴት ነው ሳይወድ በግድ እንደ ከብት ታፍኑና? እች ልጅ ከዚህ በኋላ ትዳሩና ፍቅር ኑራት አብራ አትኖርም። እንግዲህ ሽንት ቤት ዘግታ እየተቀመጠች የማላቅበት ቦታ የሆነ ቦታ ነው ያለሁት እና ስለዚህ እንዲህ ቦታ ነኝ ሽንት ቤት ውስጥ ተዘግቶብኝ ነው ያለ። በግዳጅ እንዴት ነው ትዳር የሚመሰረተው ማለት ነው። ስለዚህ ሁላችሁም ፍትህ በሉ ለእህታችን ማለት ነው።